እንደናችሁ ተመልካቾች በማዕከላዊ ኢትዮጵያ ክልል ተፈጥሮን ባህልና ታሪክን ፍለጋ እያደረኩ ያለሁት ጉዞ ዛሬም ቀጥሏል። ባለፈው ሳምንት በጉራጌ ዞንና በየም ብሔረሰብ ዞን ተገኝቼ የወፍ በረር ዳሰሳ ቢሆንም ያሉት የተፈጥሮ ጸጋዎችን በተወሰነ መጠን ላሳያችሁ ሞክሬ ነበር። ዛሬ ደግሞ በዚሁ በማዕከላዊ ኢትዮጵያ ክልል በስልጤ ዞን ነው የምገኘው። ወራቤ ከተማ ላይ ነው ያለሁት። ስለዚህ በዚህ በወራቤ አቅራቢያ አንድ ስልጤ አባያ ሐይቅ የተሰኘ ከወራቤ ከተማ ምስራቃዊ አቅጣጫ ላይ የሚገኝ በመገናኛ ብዙሃን ብዙም የማይታወቅ ሰፊ ይዞታ ያለው ሐይቅ አስጎበኛችኋለሁ። ከዛ በፊት ግን ከጀርባዬ ወደምትመለከቱት የስልጤ ብሔረሰብ የባህል ማዕከል ገብቼ አጭር ቅኝት አድርጌ እወጣለሁ። በያላችሁበት አብራችሁን ቆዩ። ከስልጤ ዞን ወራቤ ከተማ 48 ኪሎ ሜትር ተጉዤ እዚህ አባያ ሐይቅ ደርሻለሁ። ይሄኛው አባያ ሐይቅ የአርባ ምንጭ አካባቢ ያለው ሐይቅ አይደለም፣ ስልጤ አባያ ተብሎ ነው የሚጠራው። እንግዲህ የስምጥ ሸለቆ አካባቢና አጠቃላይ እዚህ አካባቢ ያሉ በርካታ ሐይቆችን እስከ አርባ ምንጭ ድረስ ማለት ነው በቴሌቪዥንና በሌላ መገናኛ ብዙሃን የምናውቃቸው ብዙ አሉ። ይሄኛው ግን ብዙ የሚታወቅ ሐይቅ አይደለም። ሲታይ በጣም ደስ የሚል ስዕል ነው ያለው። 1230 ሄክታር ላይ ያረፈ በጣም የተንጣለለ እንደምትመለከቱት እጅግ ውብና ማራኪ የሆነ የተፈጥሮ ገጽታ የተላበሰ ሐይቅ ነው። ዙሪያውን በተራሮች ተሸፍኗል። እንግዲህ እስካሁን ድረስ ለምን እንዳልታወቀ በመገናኛ ብዙሃን ለምን ተደጋግሞ እንዳልታየና እንዳልተነገረለት ግራ ቢገባኝም እኔ ግን ለመጀመሪያ ጊዜ ነው ያየሁት። ከዚህ ቀደም በሌላ ሚዲያ ብዙ አይቼው አላቅም። እናንተም እንደዛ ይመስለኛል። አባያ ሐይቅ ሲባል አርባ ምንጭ አካባቢ ያለው ነው ትዝ የሚላችሁ። ስልጤ አባያ ሐይቅ እንግዲህ የስምጥ ሸለቆ አካባቢ ካሉ ሐይቆች ጋራ የሳይንሳዊ መረጃው ሲታይ በስምጥ ሸለቆ ዙሪያ ያሉ ሐይቆች በተፈጠሩበት ጊዜ አካባቢ አብሮ የተፈጠረ እንደሆነ ሳይንሳዊ መረጃዎች ያሳያሉ። አፈጣጠሩ ደግሞ ያው እንደ ብዙዎቹ ሐይቆች የእሳተ ገሞራ ፍንዳታን ተከትሎ የተፈጠረ እንደሆነ ነው የሚነገረው። አጠቃላይ ሐይቁንና በሐይቁ ዙሪያ ያለውን ብዝሃ ሕይወት አስመልክቶ ከአካባቢ ባለሙያ ጋራ የምወያይ ይሆናል። አብራችሁ እንድትቆዩ ጋብዣችኋለሁ። ሰላም ነው። ሁሉ ሰላም። እንዴት ነው? እንኳን ደህና ቆይ። እንኳን በሰላም መጣችሁ። አብዱልፈታህ ሰይድ ይባላለሁ። የምስራቅ ስልጤ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ኃላፊ ነኝ። እንኳን ዝምተኛው ስልጤ አባያ ሐይቅ በሰላም መጣችሁ። ዝምተኛው ነው። ዝምተኛው በጣም ደስ ይላል። በቅጽል ስሙ ዝምተኛው ሐይቅ የተባለበት ምክንያት ለጀልባና ዋና በጣም ምቹና ተስማሚ ከመሆኑ የተነሳ ከማዕበል የጸዳ በመሆኑ አንዳንድ ገጽኞች ሲመጡ ይሄን ስም ይሰጡታል ማለት ነው። በጣም አስደናቂ የተፈጥሮ መስህብ እንደሆነ አይቻለው። ቀደም ሲል እንዳልኩት በመገናኛ ብዙሃን ብዙ የታወቀ አይደለም። እሱን ጨምሮ ለምን እስካሁን ድረስ ብዙም ግልጽ ሳይሆን ሰውራችሁ እንዳስቀመጣችሁ ትነግረኛለህ። ማሪ ደግሞ ያለውን የብዝሃ ሕይወት ሀብት በተወሰነ መጠን ብትነግረኝ ጥሩ ነው፣ ለኔም ለተመልካቾች። መልካም። ምናልባት ለውጡ በፊት ሐይቁ ብዙም የሚዲያ እይታ ሳያገኝ ቆይቷል። ይህም የሚዲያ እይታና የማስታወቂያ ስራ ካለመሰራት ተነሳ ከሐይቁ መገኘት ያለበት ኢኮኖሚ ባክኖ ቀርቷል ማለት ነው። ነገር ግን ካለፉት ከ7 ዓመታት ወዲህ ሐይቁን በሚዲያ የማስታወቅ ስራዎች የመስራት ስራ ተሰርቷል። በዚህም ሚዲያዎችም ባለሀብቶችም ቱሪስቶችም ጎበኞችም እየመጡ ያሉበት ሁኔታ አለ። ምናልባት ሐይቁን ስናየው በርቀት ስናየው ወይም እንደ ስሙ ስነሳ ስልጤ አባያ ሐይቅ ነው የሚባለው። ይሄ ከጀርባችን የሚገኘው ሐይቅ ማለት ነው።
ዙሪያው ከዚህ በፊት በባህር ዛፍ ነበር ታጥሮ የነበረው። እንደምናየው እነዚህ ባህር ዛፍ ግንድላዎች ነበሩ። አሁን ከ30 ሄክታር መሬት በላይ ዙሪያውን እዚህ ጋር ማዶ የምናየው የሙዝ ማሳ ነውና ሐይቁን በመጠበቅ ከመከላከል በርካታ ስራዎች ሰርተዋል። በዚህም ወደ ልማት ሄደዋል ማለት ነው። ሐይቁ ወደ ማልማት ደረጃ ሄደዋል ማለት ነው። እንደሚታወቀው በርካታ አሳዎች አሉ እዚህ ውስጥ ላይ በጣም በምግብ ይዘቱ ተወዳጅና ተመራጭ የሆነ የቁርሶ አሳ አለ እዚህ ውስጥ በአመት ከ11 ቶን በላይ የአሳ ምርት እናመርታለን በአመት። ይህም ደግሞ ለተለያዩ ገበያዎች ለቡታጀራ፣ ለወራቤ እስከ ሆሳና ዙያም ጭምር ቡታጀራ ከአካባቢው ማህበረሰብ ከምግብነት አልፎ ለነዚህ ለሆቴሎች የማቅረብ ስራ የተሰራ ያለበት ሁኔታ አለ። ማህበራት አሉ የሚያመርቱ። አሁን ወዲህ ማዶ እነዛ አባኮዳ አሞራዎች የሚታዩት ማህበራት እያመረቱ ነው። ስለዚህ 2 የሞተር ጀልባዎች አግብተናል። እንደ ወረዳ መንግስት 2 የሞተር ጀልባዎችን በማስገባት የመዝናኛ አገልግሎት እንሰጣለን። ይህም ብቻ አይደለም። በዛ ማዶ ያሉ የህብረተሰብ ክፍሎች ቅዳሜ ገበያ እዚህ ያለና በጀልባ ተሳፍረው ወደዚህ ይመጣሉ ማለት ነው። ስለዚህ ለመዝናኛ በጣም ተመራጭ ነው። ማዕበል የለውም። ውስጡ ላይ ቢንዊል ማዕበል ስጋት የለም፣ ምን የለም እና በሌላ መልኩ ጉማሬዎች አሉ። ዝምተኛ ጉማሬዎች የሚባሉ አሉ። ወዴት አካባቢ? እዚህ አካባቢ አሁን እዛ ማዶ ላይ የምናየው አባኮዳ አሞራዎች አካባቢ ጉማሬዎች አሉ። ከነሱ መጫወት እንችላለን። በሌላ በኩል ካዞ ነፃ ነው። ሐይቁ ካዞ ነፃ ነው። ካዞ ነፃ ነው። ምንም ስጋት የለውም። ማዕበል የለውም። አዞ የለውም። ከጉማሬዎች መጫወት እንችላለን። ከዚህ በተጨማሪ በርካታ አካባቢ ነው ማየው ማዶም ላይና ምን ያህል ወረዳዎችን ያካልላል? 3 ወረዳዎችን ይይዛል ይሄ ሐይቅ ስልጤ አባይ ሐይቅ 3 ወረዳዎችን ይዛል። በዚህ ማዶ በዛኛው በኩል ያለው ተራራ ለንፉር ወረዳ የሚል በ5% አካባቢ ይዛል። በዚች በኩል ስልጤ ወረዳ የሚባል ወረዳ አለ ትንሽ 5% ይዛል። ኦልሞስት 90% ያለው እዚህ ወረዳ ላይ ነው ያለው 90%። ለልማትም አንደኛ እዚህ የወረዳ የምስራቅ ስልጤ ወረዳ ርዕሰ መዲና ገሪበር ከተማ መቀመጫው የሆነችዋን አጠገብ ነው ያለው ሐይቁ። ከዚህ መነሻ ባለሀብቶችም ቱሪስቶችም አገልግሎት የመዝናኛ አገልግሎት ፈላጊዎችም በእኛ በኩል ነው የሚወጡትና ልማት የመጀመሪያው በዚህ እንትን ነው። ከዛ ውጪ ይሄ ሐይቅ ፍል ውሃዎች አሉ ዙሪያው ላይ። አሁን እዚህ ማዶ ላይ ፍልሜ ውሃ የምትባላለች ፍልሜ ውሃ በኋላ ካይን እናያታለን። ከመነጨች በኋላ ሐይቁ እንድትገባው እዛው እንታጠባለን። ሲሞቅብን እዛው ሐይቁ ላይ እንገባለን። ሁለት አድቫንቴጅ አላት። ቀጥሎ ደግሞ እዚህ በ1 ኪሎ ሜትር በከተማው በስተሰሜን በኩል ኢምባብቆቶ የሚባል ፍል ውሃ አለ። ስለዚህ ሐይቁ ምናልባት በሀገር አቀፍ ደረጃ በዓለም አቀፍ ደረጃ ያሉ ባለሀብቶች መጥተው ቢያለሙ ለካሽ ክሮፕ ማቴሪያል ወደ ሌላ ቦታ መሄድ አይችሉም። እዚሁ ነው ፍራፍሬውን ቢሉ የካሽ ክሮፕን የቅባት እህልም ቢሉ እዚሁ ነው የሚመርተውና በቀላሉ ማግኘት ይችላሉ የሚለው ነገር ነው። በጣም ጥሩ ማብራሪያ ነው የሰጠኝ። እንግዲህ ደግሞ እስቲ በጀልባ እንሂድና ወደ መሀል ደግሞ እናየዋለን። አየሩ ከተመቼ ለዋናም ደግሞ ምቹ ነው ብለሃል። እንደ ሁኔታው ደግሞ እንገባና እንዋኛለን። ዋና ካወ ካሳይሃል። እሺ ልጆቹ በጣም ነው ያስቀኑኝ። ብዙ ጊዜ እንደዚህ አይነት የተፈጥሮ ሐይቆች ላይ ሲሄድ ሳላስበው ዘልዬ እገባለሁ። ብዙም የዋና ችሎታ ባይኖረኝ ማለት ነው። ለመጀመሪያ ጊዜ የመጣሁበት ሐይቅ ነው። ለመጀመሪያ ጊዜ ደግሞ እንደዚህ አይነት የውሃ አካል ሲታይ ያው ሳይኮሎጂካሊ ሊያስፈራ ይችላል። ነገር ግን እንደምንም ገብቼ ለመዋኘት ፈልጌያለሁ። ብዙ መዋኘት የፈለጉ ሰዎች አሉ፣ ግን የሚያደፋፍራቸው ስለጠፋ
ዋና ላይ ገብተ ነበር ስልጤ አባይ ሐይቅ ላይና እንዴት አየኸው? አደፋፈርኳቸው እኮ ሌሎቹን። በጣም የሚገርም ነው። አንተ ያልከኝን ስሜት ነው ያገኘሁት። አንደኛ ለዋና በጣም ቀላል ነው። እንደውም እነሱ ተመለስ ብሎኝ ነው እንጂ ላቋርጥ ነበረ። ምንም ያስፈራ ነገር የለም። ምንም ያስፈራ ነገር የለውም። በቃ በትክክል ለዋና ተመራጭ የሆነ ሐይቅ ነው። የብዙ ብዝሃ ሕይወት ባለቤት የሆነ ነው። የዚህን ሐይቅ ሁለንተና አስመልክቶ በመገናኛ ብዙሃን ቀደም ሲል ብዙ ሰምተነው ባናቅም ነገር ግን ብዙ የቱሪዝምም የብዝሃ ሕይወትም አቅም ያለው በመሆኑ ለኢትዮጵያ አንድ የተፈጥሮ ጸጋ እያስተዋወቅን ነው ማለት ይቻላል። በጣም ደስ ብሎናል። ከወራቤ ከተማ 35 ኪሎ ሜትር መጥቼ ደግሞ አሁን ሀላባ ዞን ነው የሚገኘው። በእያንዳንዱ ከተማ ላይ ያለ ቆይታ በጣም ውስን ጊዜ የሆነ ነው እንጂ በጣም እየዞርኩ እንደሆነ ነው የሚታወቀው እና እያያችሁ ያላችሁት